ፈተና አያልቅም እኛ ከዚህ እስካልሄድን ድረስ ያንቺን ክብር ሰዎች የተዳፈሩና የወሰዱ ቀን እመኒ ነገሮች አብቅተዋል። ከሰው ልጅ ታሪክ ውስጥ መርየም የምትባል ተፈልጎ ቢሰረስ አይውሽ እመኛለሁ አለች። ፔኑን ተቀበለው። ያማል፣ አዎ ያማል። ሸክሙ ከባድ ነው፣ አዎ ሸክሙ ከባድ ነው፣ ግን ለተወሰነ ጊዜ ነው። በነገራችን እኛ ቁስል ኖሮብን የሚወጉን ሰዎች አሉ። ቁስል በሐሳባ ዚና የመስራት ሐሳብ መጥቶላት አያውቅም። አላህ ይከፍላል። በየቀኑ ጠዋት እርግጠኛ ነኝ የምነግራችሁ ነገር ዛሬ ዩሱፍ ይመጣል ብሎ እየጠበቀ ቁርአን ስለ ፔን ምንድነው የሚያስተምረን? ቻይልድ ትራውማ ባይ ዘ ኤንድ ኦፍ ዘ ዴይ ፔን ነው አይደል? how to deal with the pain ቁርአን ይወላችሁ ሪያሊቲን ግልጽ አድርጎ የሚያሳይ መጽሐፍ ነው። ምሳሌ ልስጣችሁ። ለቀድ ኸለቅና الانسان في كبد ይላል ሱረቱል በለድ ምዕራፍ 9 ቁጥር 4 ላይ የሰው ልጅ የሚባለው ፍጡር ዘሩ፣ ቀለሙ፣ ቋንቋው፣ ጾታው፣ ሃይማኖቱ ሳይለይ ሰው የተባለ ፍጡር ሃርድሺፕ ሳፈሪንግ ፔን በከባድ መከራ ችግር ውስጥ እንዲያልፍ አድርጌ ሰርቻለሁ አለ። ይህ ሪያሊቲ ነው። ወደድንም ጠላንም እኔ አይመቸኝም ሳፈሪንግ ቢልስ አንድ ሰው ሳፈሪንግ አይ ላቭ ዩ ሶ ማች እያለ ነው የሚመጣው ደሱ። እኔ ፔን ምናምን አይመቸኝም። ፔን በጣም አማኝ ሆነ ከሃዲ ሆነ በአላህ ሕግና ስርዓት ውስጥ ገባ አልገባ ሰው እስከሆነ ድረስ የትኛውም ጂኦግራፊካል እንትን መሬት ላይ ይኖር የሰው ልጅ ምን አለው? ሳፈሪንግ አለው፣ ፔን አለው፣ የሚያልፍበት ከበድ አለው። ለቀድ ኸለቅና الانسان في كبد የሰው ልጅ በዚህ ውስጥ እንዲያልፍ ተደርጎ ተፈጥሯል። አንድ ፊሎሶፊካል ማይንድ ያለው ሰው ግን ጥያቄ ሊጠይቅ ይችላል። ለምንድን ነው አላህ በተለያዩ ችግሮች ውስጥ እንድናልፍ አድርጎ የሚፈጥረን? ለምን ደስታ ውስጥ አድርጎ አይፈጥረን? ይችላል። ሁሌ አላህ የደስታ ቀን ማድረግ ይችላል። ለምንድን ነው ይሄን ያደረገው? ቁርአን የሚነገር ምንድነው? ይሄን ያደረገው አላህ በውስጣችን እኔና እናንተ እኮ ራሳችንን የማናቅ ሰዎች ነን። ወላሂ ሐቂቃ አንቺ ማን እንደሆንሽ ያንቺን ፓወር ያንተን ፓወር አታውቀውም፣ አታውቂውም፣ አናውቀውም። አላህ ለቀድ ኸለቅና الانسان في كبد ያለው የችግርና ሰፈር ውስጥ የሚያልፍ ፍጡር አድርጌ ያዘጋጃለሁ ያለው ለምን እንደሆነ ታውቃለህ? እኔና አንተ ውስጥ የተደበቀ there is a hidden spiritual power inside us በውስጣችን የተደበቀ ጥልቅ የሆነ ኃይል ብርቱ የሆነ መንፈሳዊ ጉልበት አለ። ይሄ መንፈሳዊ ጉልበት እውነተኛው ማንነታችን ነው። እውነተኛው የኻሊድ ማንነት አይኑ አይደለም፣ እጆቹ አይደሉም፣ ፊቱ አይደለም። የኻሊድ ኃይል የኻሊድ ጉልበት በውስጥ ያለ ነው። ይሄ በውስጥ ያለው መንፈሳዊ ጉልበት ተገልጦ የሚወጣው ፈተና በሚባለው ሜዳ ውስጥ ነው። ፈተና በሚባለው ሜዳ ውስጥ ነው። ለዚህ ማስረጃ ልስጣችሁ። ያዕቆብ አለይሂ ሰላም ያዕቆብን ያዕቆብ ያሰኘው ምንድነው? ሐቂቃ ምንድነው? ያዕቆብን እስከ የውመል ቂያማ ድረስ እንዲወሳ ያደረገው ምንድነው? ፈሰብሩን ጀሚል ነው አይደል? ፈሰብሩን ጀሚል ሲል እኮ እየሳቀ አይደለም ያለው። አባት እኮ ልጁን በመናፈቅ ብዛት ከእንባ ብዛት የተነሳ አይኖቹ ጠፉ ነው የሚለው ቁርአን። ፊዚካል ሰፈሪንግ በህይወቱ የገጠመው ፔን እንባው ከመብዛቱ የተነሳ እንባው ምንድነው አይኑ ጠፍቷል ነው የሚለው። ማለት ያዕቆብ ማለት አለይሂ ሰላም ከልጁ ጋር የተለያየው ስንት ዓመት ነው ብለን እናስብ? ልጁ ሲለየው 7-8 ዓመቱ ነው። ኦኬ። እና የተለየው ልጁ በጣም ዩሱፍ ማለት እኮ እኔ እኮ አፍቅራለሁ ዩሱፍን። በነገራችን ላይ ካልነገርኳችሁ ልንገራችሁ። ማለት ስለ ዩሱፍ አንብቤ ዩሱፍን እኮ አፍቅራለሁ። በጣም ተመስጬበታል። አባቱን አስባችሁታል? አባቱ ምን አይነት ስንት ሊኖረው እንደሚችል እና ዩሱፍን አቶ አባት every single day የተለያዩት 20 ዓመት ነው 25 ዓመት ነው ብላችሁ አስቡት። every single morning በየጠዋቱ እኔ በቻልኩት መጠን በነገራችን ላይ ያዕቆብ ውስጥ ለመግባት ሞክሬያለሁ። በቃ ያዕቆብ ውስጥ ገብቼ ያዕቆብን ለመረዳት እና ያዕቆብ የሚገርም ነው። በየቀኑ ጠዋት እርግጠኛ ነኝ የምነግራችሁ ነገር ዛሬ ዩሱፍ ይመጣል ብሎ እየጠበቀ። እኔ አንድ ጓደኛ ነበረኝ። እናቱን አላህ ይርሐማት እናቱ ሞተችና ሲነግረኝ ከትምህርት ቤት ከመጣው በኋላ
ሃይ ስኩል ተማሪ ያለ ነው ከትምህርት ቤት እንደመጣው እገባለሁ አለ ቦርሳዬን አስቀምጬ እንደቀበርኳት አቃለው እንደሞተች አቃለው ግን ሁሉም መኝታ ክፍል ከመኝታ ክፍል ተነስቼ ሁሉም ክፍል ፈልጋታለሁ ሁሉንም ክፍል ነው ዞር የማየው እና በጣም ለረጅም ጊዜ የማደርገው ነገር ነው ያለች ይመስለኛል ይላል ሁሌም ያለች ይመስለኛል ያዕቆብ the same thing ነው happen የሆነበት በየቀኑ ይመጣል የሚል ተስፋ አለው ወይ ሞቷል ተብሎ ቁርጡን አልተነገረው ይመጣል የሚል ስሜት ነው ያለው በየቀኑ እና ያዕቆብን አላህ እኮ በጣም በሚደንቅ ሁኔታ ነው የገለጸው ምን እንዳለው ታውቂያለሽ ያዕቆብ አለ የሚደንቅ የሆነ ሰው ነው አለ ለዙ ዒልሚን ሊማ ዐለምና እኛው ራሳችን የሚገርም የሆነ ዕውቀት የሰጠነው ያስተማርነው ድንቅ ሰው ነው አለ ያዕቆብ እናም ወላኪን አክሰረሁም ላ ያዕለሙን ብዙ ሰው ግን ስለ ያዕቆብ አያውቅም አለ ያዕቆብ የሚገርም የሆነውን ስፒሪቹዋል መንፈሳዊ ጉልበቱን አውጥቶ ነው ያሳየው ፈሰብሩን ጀሚል ሲል ይህ ሰው ግን የሚገርማችሁ ነገር አይኑ የበራው በልጁ ከራማ ነው በልጁ ቲሸርት እኮ ነው የዩሱፍ ቲሸርት ከራማ አለው ቲሸርቱን የላከለት አይኑ ዩሱፍ ይሸተኛል ነው እኮ ያለው በነገራችን ላይ ቤት ቁጭ ብሎ ዩሱፍ ይሸተኛል ኢኒ ለአጂዱ ሪሃ ዩሱፍ ለውላ አንቱ ፈኒዱን እናንተ ብድናት ምናምን ብላችሁ ብታስቡኝም ግን አይ ስሜል ይታል ይሸተኛል ምን አይነት የኢማን እንትን ርቆ ቤት ነው እንዴ ያዕቆብ እኮ በጣም ይገርም ቤት ቁጭ ብሎ ዩሱፍ ይሸተዋል ዩሱፍ እኮ ግብጽ ነው ያለው አይ ነብይ ስለሆነ ብቻ ነው ምናምን አትበለኝ it's ያ ብቻ አይደለም ውስጡ ያለው እንትን ነው መርየምን ተመልከታት መርየምን እኮ በጣም አልቀዋታል ማለት ለሴቶች በአጠቃላይ የመንፈሳዊነት ተምሳሌት ከፈለጉ መርየም አለች በቃ ብቸኛ ቁርአን ውስጥ በስሜት ውስጥ በስሟ ሱራ ያለ የሚገርም ማንነት ያላት ለሴት ልጅ እጅግ በጣም ከባድ መከራ ማለት በክብሯ መምጣት ነው ላውን ባላደረገችው ነገር እና እሷ አርግዛ ለእናቷ ምን ብላ ነው የምታስረዳት ሐቂቃ ለአባት የምር ምትለው ለአጎቷ ምንድነው መርየም እኮ አጎት አላት ማለት ቁርአን አልነገረንም እንጂ እኮ አጎት አላት ሰው ናት እኮ መርየም ምንድነው ምትለው ለአጎቷ አክስቷ ምን ትበላት እሺ ጓደኞች መርየም እኮ ጓደኛ ይኖራታል ራይት ለጓደኞቿ ምን ትበላቸው ለዘመዶቿ ምን ትበላቸው ለአካባቢ ማህበረሰብ ምን ትበላቸው ደግሞ የሚገርመው ነገር በማህበረሰብ ውስጥ መርየም ትታወቃለች በጣም ምርጥ የሆነች የአላህ አገልጋይ እንደሆነች በኢማኗ በስብዕናዋ በማንነቷ የምትታወቅ ናት ያላት ክብር መርየምን ሁሉም ተነስተው ሰላም እንደሚሏት ነው ፊልም አድርገው በነገራችን ላይ እንትን ከራማዋ ራሱ ያስደርጋል ሃይባ አላት እንደዚህ አይነት የመንፈሳዊነት ልቄት ላይ የደረሰች ሴት እርጉዝ ናት እና ድንግል ናት ማንንም ሊያምን አይችልም ይሄን ነገር ለዛ ነው መጨረሻ ላይ እሷ ፔኑ በጣም ሲያይልባት ፔኑ ማለት የእርግዝናው ስትወልደው ብቻ እኮ አይደለም ሶሳይቲ ውስጥ የነበረው ትራማ በጣም ሲበዛባት ከተማ ለቃ ነው ሄደችው ከተማን ያስለቀቃት ከተማ ለቃ ሄዳ ከዚህ በፊት ምን ነው ሞቼ በነበረ ወኩንቱ ነሲየም መንሲያ ምን ማለት ነው ታውቃላችሁ ተራስቼ ቢሆን ነበር I could have been forgotten I wish I could have been forgotten ከሰው ልጅ ታሪክ ውስጥ የሰው ልጅ ታሪክ ለምሳሌ ኻሊድ የሰው ልጅ ታሪክ መዝገብ ውስጥ አንድ ያለ ነው አንተም አንቺም ሁላችን ከሰው ልጅ ታሪክ ውስጥ መርየም የምትባል ተፈልጎ ቢሰራስ አይውሽ እመኛለሁ አለች መጥቶ ካናገራ ጅብሪል መሆኑን አውቃለች ትራማ የሚጫወተውን እንትን አይተዋል አድገኝነቱ ቻይልድሁድ ትራማ ነው ያልከው አድጋ ኳለ እሷ እኮ ትልቅ ሆናለች አሁን መልአክ መጥቶ ያናገራት ጅብሪል መሆኑን አውቃለች መጀመሪያ ነው ካልገባት እጂ ወራለ እኮ ገብቷታል በድንግልና እኮ ማረገዟ ድንቅ ታምር መሆኑ ገብቷታል መርየም ሁሉ ነገር ገብቷት ሲያበቃ የሶሳይቲው ግን በሷ ላይ ምላሱን አርዝሞ የተናገረው ንግግር በጣም ነው የጎዳት ውስጧን የሰበራት I wish I could have been forgotten ብረሳ ይሻለኝ ነበር ታዲያ በዛ ሁሉ መከራ ውስጥ እንድታልፍ لقد خلقنا الانسان في كبد
እና መርየም ውስጥ ግን ያለው የጥንካሬ እንትን ወጣ። መርየም ማን እንደሆነች አሳየችን እና ተጨበጨበላት። በዘመን ሁሉ ነው የተጨበጨበላት። በነገራችን መርየም በሐሳቧ እንኳን በሐሳቧ ዚና የመስራት ሐሳብ መጥቶላት አያውቅም። ሐሳቧ ድንግል ነው። ዋው! ሰብሰብ ሳደርገው ለማለት የፈለኩት ነገር ምንድነው? በህይወታችን ውስጥ ያሳለፍናቸው ትራማዎች፣ ነገ የሚገጥሙን ፈተናዎች እንዴት አድርገን ነው አንደኛ ሪያሊቲ መሆኑ መቀበል አለብን። how to deal it ብዙ መጽሐፍ አለ፣ ብዙ ፊሎሶፊካል ሳይኮሎጂካል አፕሮች አለው። ሰፈሪንግን፣ ፔንን፣ ቁስልን፣ ውስጣችን ያለውን ሐዘን ምናምን እንዴት ዲል እናደርገው ርዕሴ ስላልሆነ እኔ ብዙ አላወራበትም። ግን አንድ ነገር ብቻ ነግራችኋለሁ። በእኔ እምነት ከቁርአን የተማርኩት ነገር፣ በህይወት የተማርኩት ነገር መሆን አለበት ብዬ የማስበው ነገር ፔንን በውስጣችን ቻይልድሁድ ትራማ ይሁን ማንኛውም ከዚህ በኋላ የሚገጥመን ፈተናዎች፣ ፔኖች፣ ቁስሎች ሁለት ኦፕሽኖች አሉ። ከሁለት ኦፕሽን አንዱ መምረጥ። አንደኛ ኦፕሽን ዝም ብለህ ስለዛ ማሰብ፣ ፔኑን ኢንተርቴን ማድረግ፣ እንዲህ ተደርጋለሁ እያልክ እየዞርክ ማውራት፣ እንዲህ ተፈጥሮብኛል እያልክ ቁጭ ብለህ እያሰብከው ማልቀስ፣ ኢንተርቴን ማድረግ ሐሳቡን። ይሄ አንደኛው ምርጫ። ሁለተኛው ምርጫ አቃለው ይመራል፣ አቃለው ይከብዳል፣ ግን ምርጫ የለም። የቅድሙ ጦርነት እዚህ ይላችኋል። ጦርነት በቃ the last option ነው። ሁለተኛው ብቸኛ ኦፕሽን ምንድነው መሰለህ? የደረሰውን ፔን ተቀበለው። በቃ ተቀበለው። በእኔ ላይ ይሄ ደርሶብኛል፣ ይሄን ፔን ተቀብየዋለሁ። ለምን እንደደረሰብኝ ጥበቡን እኔ አላውቀውም። ጥበቡን የሚያውቀው አንድ አላህ ነው። ፔኑን ተቀበለው። ያማል፣ አዎ ያማል። ሸክሙ ከባድ ነው፣ አዎ ሸክሙ ከባድ ነው፣ ግን ለተወሰነ ጊዜ ነው። በነገራችን ተቀበለውና በጸጋ move on to your next life፣ ወደሚቀጥለው ነገር ገባ። አለበለዚያ ሁሌ ኢንተርቴን የምታደርገው ከሆነ እየባሰ እያደገ ይመጣና ይሄ ሐሳብ ሐሳብን ፓራላይዝድ ያደርገዋል፣ ሐሳብን ይበክለዋል፣ አንተነትን ይቆጣጠራል። ባጭሩ በቻይልድሁድ በለው ከጊዜ በኋላ በመጣ ትራማ በለው የትራማ እስር ቤት ውስጥ ነው የምትገባው። ከዛ ደግሞ ሸይጣን አለ፣ ወስዋስ አለ። ገባ? እንዳደረጉ ባድርግባቸዋል። በጣም ብዙ ነገሮች ይመጣሉ፣ ሸይጣናዊ ሐሳቦች ነው። ይኸውልህ እንደተደረገበት ስላደረገ አንድ ሰው ረካለው ብሎ የሚያስብ ከሆነ ወይንም ውስጥ ያለው ፔን ይታከማል ብሎ የሚያስብ ከሆነ በሽተኛ አስተሳሰብ ነው ሲጀመር። እሱ ተመሳሳይ የሆነውን የደረሰበትን ትራማ የደረሰበትን አይነት ቁስል ባደረገ ቁጥር እሱ ላይ በጣም ተደራራቢ የሆኑ ቁስሎች ነው የሚጨምረው። እሱ ላይ የተደረገበት አለ፣ ያደረኩት ነገር ልክ አይደለም ብሎ ያምናል። እንደገና ያደረኩት ነገር ልክ አይደለም ይላል። በቃ ሙተራኪብ ነው የሚሆነው። አንዳንድ ጊዜ we need to sit down, take back, deep breath አድርግና በጥልቀት ተንፈሰ ነገሩን በደንብ አስበት። እንዴት ነው ይህን ነገር ዲል እኔ ማድረግ የምችለው? እንዴት ነው ማሸነፍ የምችለው? እንዴት ነው መወጣ ለእኔ በነፊሻል በሆነ መንገድ? እኔን የሚጎዳኝ ከሆነ እንዴ ሰው ስለ ራስህ እኮ ማሰብ አለብህ። ባይሰው ስለ አእምሮህ ሰላም ማሰብ አለብህ። የተፈጠረው ነገር ተፈጥሯል፣ በጸጋ ተቀብለን እንዴት ወደሚቀጥለው አንዳንድ ሰዎች አሉ፣ በዙሪያችን ያሉ ቤተሰብ ሊሆን ይችላል፣ አማቾች ሊሆኑ ይችላሉ፣ የተለያየ አይነት በዙሪያችን ያሉ ሰዎች እኛ ላይ ጠባሳ የሚጥል እኛን በጣም የሚያስቆጭ የሚያስከፋ ንግግሮችም ድርጊቶችም እይታዎችም ሊሰጡን ይችላሉ። ከነሱ ቁስል እኛ ቁስል ኖሮብን የሚወጉን ሰዎች አሉ። የነሱ ቁስላችን ላይ የነሱ ጩቤ እንዳያርፍ ከፈለግን የመጀመሪያ ስቴፕ ማድረጋችን ያለብን ምንድን ታውቃላችሁ? ለራሳችን ያለን ከራማ። እኔ እውነቴን ነው የምነግራችሁ፣ በክብራችሁ ጉዳይ ከማንም ጋር ትደራደሩ። ነገ ተነስታችሁ ጥላችሁ ውጡ እያልኩኝ አይደለም፣ ምንም ነገር እንደዛ አይደለም። ግን በጊዜ ሂደት ውስጥ ራስን ማክበር መለማመድ አለባችሁ። ማንኛውም ሰው ራሱን ካከበረ እመኑ፣ ህይወት ውስጥ ፈተናዎች ሲመጡ ፈተናዎችን እንዴት ማሸነፍ እንዳለበት ያውቃል። አብዛኛው እኛ ህይወት ውስጥ ያለው ውድቀት ምክንያቱ እኛው ራሳችን ነው። ከኛ ቁጥጥር ውጪ የሆኑ ነገሮችን በጸጋ መቀበል አለብን።
ከኛ ቁጥጥር ውጪ የሆኑ ነገሮች አሉ። ከኛ ቁጥጥር ውጪ የሆኑ ነገሮች አምነን በጸጋ መቀበል። እኛ መቆጣጠር የምንችለው ነገር ደግሞ አለ። ከነዛ መካከል አንዱ ምንድነው? የራሳችንን ክብር ነው። ራሳችንን ማስከበር አለብን ማለት መጮህ አለብን ማለት አይደለም። ራሳችንን ማስከበር አለብን ማለት መበጥበጥ አለብን ማለት አይደለም። ለራስ ግን ክብር ወለቀድ ከረምና በኒ አደም ያንተን ክብር ያንቺን ክብር ሰዎች የተዳፈሩና የወሰዱ ቀን እመኒ ነገሮች አብቅተዋል። you have to bring it back። ከተነጠቅሽም በኋላ መመለስ ይቻላል። በነገራችን ላይ እና እውነቱን ነገራችሁ ሰው ፈሪ ነው። በነገራችን ላይ ታውቃላችሁ ሰው ፈሪ ነው። የሆነ ሰዓት ላይ በጣም ሲሪየስ ከሆናችሁ ሁሉም ባኮፍ ነው የሚሆነው። በነገራችን ላይ እብድ ሰው የሚፈራው ለምንድን ነው? ወደ ኋላ አይመለስም ብሎ እኮ ነው እንጂ እብድ ምን የሚያስፈራ ነገር አለው? እኔ እኮ አውቃለሁ የመጣው እብድ ነው የተባለው ሰው መትቼ ልጥለው እንደምችል አውቃለሁ። ለምሳሌ ፊዚካሊ ምናምን ኦኬ እንደምችል አውቃለሁ። ምናልባት እንትን ካራቴም ሰርቼ ሊሆን ይችላል። የቴኳንዶ ባለቤትም ሊሆን እኮ ይችላለሁ። ግን ይፈራዋል። ለምን ነው የሚፈራው መሰለ? እብድ ነው። ወደ ኋላ አይመለስ እብድ ነው የሚለው ስሜት እዚህ ስር ስላለ የሆነ ነገር ያደርገኛል ነው እዚህ ላይ የተሰራው ነገር ተጋዘና። ወደ እንትኔ ስመጣ ወደ ፔኔ ስመጣ ዓለም ላይ ብቸኛ አንተ አድርገህ አታስብ። ፔን ኢትስ ኦልዌይስ ፔን አያልቅም፣ ፈተና አያልቅም። እኛ ከዚህ እስካልሄድን ድረስ መልኩን ይቀይራል፣ አቅጣጫውን ይቀይራል እንጂ እኔና እናንተ ዲዛይን የተደረገው ለዚህ ነው። እባካችሁ ራሳችሁን አታሞኙ። ይሄ ሁሉ ጊዜ ሰጥቼ ስለዚህ ጉዳይ የማወራው እኔ ሞኝነት ስላለብን ነው። እኛ ምንድነው መሰለህ የሆነ ችግር ተፈጥሯል፣ አላህን በደንብ ሁለት ረካ እንትን ብዬ ሰግጄ ምናምን ነገ ይሄዳል። ብዙ ሁለት ረካ ሰግደሻል የሄደ ነገር የለም አይደለ? አላህ ስለማይሰማም አይደል? አላህ ይሰማል ያያል። ግን በዚህ በሁለት ረካ ውስጥ እንድታልፍ ይፈልጋል። አላህ እንድትመላለሽ ይፈልጋል። የአላህ የራሱ የሆነ ያሰራር ጊዜ አለው። እኔና እናንተ ደግሞ ሁሌም ቶሎ እንቸኩላለን፣ ስትራግል አለ። ግን you need to know one thing አላህ የራሱ የሆነ ህግ አለው። law of process የሚባል በሂደት የሚሆን አንተ የተወለድከው በሂደት ነው። ድንገት አልተገኘም። በሂደት ነው የመጣው። ፕሮሰስ አለን እንጂ ዱዓ አላህ እኔ ዱዓ እንደው አልሰማኝም ስንት ዓመት ሁሉ ለምኜው ምናምን አይ ኖ አይ አንደርስታንድ ዩ ግን አላህ ይከፍላል።